ምዕራፍ 1 ቁጥር 7 ላይ የተጠቀሰው ይህ ጥቅስ ስለ ጌታ አመጣጥ አይነት ይናገራል ወይ? ላይ የተጠቀሰው ጥቅስ ይህ ጥቅስ ስለ ጌታ አመጣጥ ይናገራል ወይ? ስለ አመጣጥ አይነት አዎ ይናገራል። ብቻ አመጣጡን አይደለም እዚህ ቦታ እየተናገረ ያለው እንዴት እንደሚመጣም ጭምር ነው። እና በዳመና ይመጣል ይላል። ከዛ የወጉት እንኳን ሳይቀሩ አይን ሁሉ ያየዋል ይላል። እና በዳመና እንደሚመጣ ዳመና ደግሞ የእግዚአብሔር ክብር መገለጫ እንደሆነ ብዙ ቦታዎች ላይ እናያለን። ጌታ የራሱ ሲሄድ ሐዋርያት ሥራ ላይ 1:9 ላይ በዳመና እንደሄደ ደግሞም ሲመለስ እንዲሁ እንደሚመለስ ነው የሚናገረው። እና ለሙሴ የራሱ ሕግ ሲሰጥም እንደዛው ነው፣ ዳመና ነበር። ብዙ ቦታዎች ላይ እግዚአብሔር የሚገለጠው በዳመና ነው። እና እዚህ ጋራ ደግሞ ስለ የትኛው አመጣጥ ነው ከተባለ ሁለት አይነት አመጣጥ አለ፣ የምስጢርና የግልጥ አመጣጥ። እና እዚህ ጋር የግልጥ አመጣጥ ነው የታየው ከሆነ የግልጥ አመጣጥ ነው። የምስጢር አመጣጥ ጌታ እስከ አየር ድረስ ብቻ ነው የሚመጣው፣ ወደ ምድር አይወርድም። አንደኛ ተሰሎንቄ ላይ እንደምንነጠቅ ይናገራል። በአየር ላይ ጌታን ለመቀበል እንደምንነጠቅ፣ በቅጽበት እንደምንለወጥ፣ ክብሩን ስጋ እንደምንለብስ ይናገራል። እና የመጀመሪያው ትንሣኤ አማኞች ብቻ የሚነጠቁበት ነው። ይሄኛው ግን ዋይ ዋይ የሚሉ እና የወጉት እንኳን ሳይቀሩ ያዩታል የሚለው ያው እነዚህ ሰዎች ህይወታቸውን ለጌታ ያልሰጡ ሰዎች ናቸው። የወጉት የሚለው ያው እስራኤላውያንን ነው። እነዚህ እስራኤላውያን ጌታን ገድለውታል። እና እነዚህ ሰዎች ጌታን የሚያዩት በሁለተኛ ከኛ ጋር ጌታ ተመልሶ ሲመጣ በሁለተኛ ትንሣኤ ላይ ነው ማለት ነው። እሺ አሁን ቤኔ እንዳወራው በመጽሐፍ ቅዱስ ላይ ሁለት አይነት አመጣጥ እንዳለ እዚህ ቦታም ላይ የምናገረው ደግሞ ሁለተኛውን አመጣጥ፣ አንደኛው የመጀመሪያው አመጣጥ በስውር የሚመጣ ኢየሱስ ክርስቶስ። አሁን ለምሳሌ በማቴዎስ ወንጌል ላይ መሰለኝ ሁለት ሰዎች ወፍጮ እያስፈጩ ከዚያ አንዱ ይሄዳል፣ አንዱ አይገኝም የሚል አለ። እንደዚያውም ሰው የማያውቅ በድንገት ነው የሚሆነው። ይሄ የመጀመሪያው ማለት ነው። ማንም ሳያውቅ የሚሆን ኢየሱስ ክርስቶስ ወደ አየር መጥቶ በአየር ላይ ወደ ምድር ሳይወርድ በአየር ላይ ያመኑትን አማኞችን የሚወስደው ከ7 ዓመት መከራ በፊት ማለት ነው። 7 ዓመት መከራ ሳይሆን በፊት አማኞች የሚነጠቁት ነው ስውር አመጣጡ። ሁለተኛው ደግሞ ግልጥ አመጣጥ ነው። እሱም ደግሞ ከ7 ዓመት መከራ በኋላ የሚሆን ይሄ እዚህ ቦታ ላይ የሚናገረው ማለት ነው። እና እርሱ በዳመና ታጅቦ ይመጣል፣ የወጉት እንኳን ሳይቀሩ ሰዎች ሁሉ ያዩታል። በምድር የሚኖሩ ሰዎች ሁሉ መምጣቱን ሲያዩ ከሐዘንና ከፍርሃት የተነሳ ሲቅ ብለው ያለቅሳሉ ይላል። ደግሞ በአዲሱ መደበኛም ላይ ሲናገር አይዛብ ሁሉ ያለቅሳሉ ይላል። አይዛብ ያለቅሳሉ ይላል። አሁን እዛ ቦታ ላይ እግዚአብሔር ኢየሱስ ክርስቶስ የሚመጣውን ወደ ምድር ሲመጣ እነዚህ ሰዎች ፈርተው ከፍርሃታቸው የተነሳ ያለቅሳሉ ይላል። እኛ ግን እነዚያ አማኞቹ ማለት ነው አማኞች አያለቅሱም። ለምን ቢባል ያውቃሉ ወራሾች እንደሆኑ በዚያን ጊዜ ከ7 ዓመት መከራ በኋላ ያለው ማለት ነው። ግን እዚህ ቦታ ላይ ያለው እኔ የምናገረው የመጀመሪያውን አመጣጥ አሁን ቅድም እንዳወራውም ይሄ ደግሞ ሁለተኛው አመጣጥ ነው እዚህ ቦታ ላይ የሚያወራው። እነሱም እንዳወሩ ነው። እዚህ ቦታ እያሳየ ያለው 7 ላይ ሲናገር እነሆ እርሱ በዳመና ታጅቦ ይመጣል፣ የወጉት እንኳን ሳይቀሩ ሰዎች ሁሉ ያዩታል ይላል። ስለዚህ ከሁለት አመጣጥ ከምስጢር አመጣጥና ከግልጥ አመጣጥ የሚያሳየው ክፍሉ የግልጥ አመጣጡን ነው። በሰዎች ፊት እየታየ ነው የሚመጣው፣ የሆነ ስውር አይደለም። ስለዚህ ይህ ክፍል እያሳየ ያለው መምጣቱን ያሳያል። ቅድም እንደጠየቀው ክርስቶስ እንደሚመጣ ነው የሚያሳየው ጥቅሱ። ደግሞ ሌላው ግልጥ አመጣጥን የሚያሳይ ነው፣ ስውር አይደለም። የግልጽ አመጣጡን የሚያሳይ ዳመና ጋር ይመጣል የሚለው ትንሽ ቢኒ እንትን ለማድረግ ሞክሯል። ዳመና የሚለው ይሄኛው ዳመና የምናየው ከዝናብ ጋር ያለው አይነት ዳመና አይደለም። እሱ ብቻ አይደለም።
እና ዳመና የሚለው መጽሐፍ ቅዱስ ላይ በምናይበት ጊዜ ብዙ ቦታ የእግዚአብሔርን ክብር መገለጥን የሚያሳይ ነው እና ለሙሴ ሲገለጥ በአዲስ ኪዳን ላይ ደግሞ እንዲሁ ለደቀ መዛሙርቱ ሲገለጥ ሙሉ ለእስራኤላውያኖች ሲገለጥ በዳመና ነበር እግዚአብሔር ሲገለጥ የነበረው እና ያ የክብርን መገለጥን ነው የሚያሳየው፣ ክብሩን ነው የሚያሳየው እና እዚህ ጋም በዳመና ይገለጣል ስል እግዚአብሔር በኢየሱስ ክርስቶስ በሙሉ ክብሩ ይገለጣል፣ በሙሉ ኃይሉ ይገለጣል የሚለውን ነገር ለማሳየት እንትን ይላል እና ሌላው ዓይን ሁሉ የወጉት ያይታል የሚለውን አብራርተዋል። የምድር ወገኖች ዋይ ዋይ ይላሉ። የወጉት የሚለው አይሁዳዊን ብቻ አይደለም። ያው አይሁዳውያኖች ዓርብ ዕለት ላይ ጦሩን በጎን ወግተዋል፣ እንትን አድርገው ጦሩን በጎን ወግተዋል። ግን እሱም ብቻ አይደለም፣ ዋይ ዋይ የሚሉትም እነሱ ብቻ አይደሉም። በኃጢአት ኢየሱስን እንዲሰቀል ያደረገው የእኛ ኃጢአት እንጂ ሌላ ነገር አይደለም። ሌላም እንትን ያደረገው ነገር የለም። ኃጢአታችን ነው ዋናው ድርሻውን ይዞ ከሰማይ ካለበት እንዲወርድ ያደረገው፣ እንዲሰቀል ያደረግነው የእኛ ኃጢአት እንጂ ሌላ ነገር አይደለም እና ይህንን እነዛ ሰዎችም ያልተቀበሉት ወይም የሞቱት ስነሱ ዋይ ዋይ ይላሉ እና ሲጨርስ ደግሞ ምንድነው ብሎ አሜን ይሁን፣ አሜን አው ይሁን፣ አሜን እያለ ይጨርሳል እና ይሄ ደግሞ እንዲሆን እንደፈለገ ቅድም እንደተባለ አማኞች ምናፍቁት ነገር ነው። ይህን ነገር የእሱም መገለጥ እርሱ መጥቶ መጠቅለል፣ የእግዚአብሔር ዋና ዓላማ ዓለምን በልጁ መጠቅለል ነው። መንግስቱ ወደ አንድ መስመር መምጣት ነው እና ያኔ ይህንን ሲጽፍ ዮሐንስ ምን ይላል? አሜን ይሁን፣ እውነት ይሁን እያለ ይጽፋልና አማኝ መናፈቅ ያለበት ከዚህ በኋላም ያለው ሁሉንም እንደዛ ነው። ይምጣ አሜን ማራናታ እያለ ነው ብዙ ቦታዎች ላይ እንትን የሚያደርገው እና የሆነ የሚያስፈራን ነገር ራእይን ስናነብ እንትን የሚያደርገውም ብዙ ጊዜ ስላላነበብንም ይሆናል የሆነ ከፊት ስለሚፈራ ግን በጣም የሆነ ኩራት እንድኖረን የሚያደርግ ነው። ራእይ መጽሐፍ ስናነብ በቃ የሆነ ኮንፊደንሳችንን እየጨመረ ያለንበት ቦታችንን ከፍ እያደረገ እያወቀን እንድንሄድ የሚያደርግ ነው እና በእርሱ መምጣት በስውሩ አመጣጥ ያመኑቱ ይወሰዳሉ። በእርሱ ያመነ ሙሉ በሙሉ እንደሚወሰድ ያወራል እና ይሄ ደግሞ በክርስቶስ ዓለምን መጠቅለል ኢየሱስ ክርስቶስ ሙሉ የመግዛት ጊዜ ነው። ሁሉም ዋይ ይላል። እርሱ ብቻ ገዢ ሆኖ ከቅዱሳኑ ጋር ይመጣል ነው የሚለው እና ይህ ትንቢት ነው። ትንቢት ላይ ያለውን ነው እዚህ ጋር ደግሞ እያወራ ያለው እና ይህ እንትን የሚያደርገን ነገር ነው። በጣም እንድንኮራ የሚያደርግ ነገር ነው። እሺ፣ ጥያቄው ምን አይነት አመጣጥ ነው የሚል ነው። እንግዲህ ኢየሱስ ክርስቶስ ይመጣል፣ እነሆ በደመና ይመጣል ይላል። የወጉት ሳይቀሩ ዓይን ሁሉ ያየዋል፣ የምድር ሕዝቦች ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ። አዎ ይህ ሁሉ ይሆናል፣ አሜን። እና ሁለት አመጣጥ አለ። ኢየሱስ ክርስቶስ የሚመጣው ግልጽና ስውር እስካሁን እየተባለ ነበር። የመጀመሪያው ኢየሱስ ክርስቶስ ማንኛውም ሰዓት ላይ ሊመጣ ይችላል። በዚህ ጊዜ አሁን እዚህ ጋር እያጠናን ሊመጣ ይችላል። ከ5 ሰከንድ በኋላ ከ1 ዓመት በኋላ ሊሆን ይችላል። መቼ እንደሚሆን አናቅም። ያንን ጊዜ ያችን ቀን ማንም እንደማያውቅ ኢየሱስ ክርስቶስ ራሱ ስለተናገረ እና መጣጡ ደግሞ እንደ ሌባ ነው የሚሆነው። ሌባ ባለቤቱ ሌባው መች በምን ሰዓት ሊሰርቅ እንደሚችል አያውቅም። ቢያውቅ ኖሮ አይሰርቅበትም ነበር። እንደዛም ሁሉ በምን ሰዓት እንደሚመጣ ማንም አያውቅም። ድንገት ነው የሚመጣው እና የሆነ መገመት አይቻልም። አንዳንድ ሃይማኖቶች ላይ ያሉ መስራቾች ካልኩሌት አድርገው ኢየሱስ በዚህ ጊዜ ይመጣል ብለው እንደዚህ ጠብቀው ብዙ ሕዝብ ጠብቆ የተሳሳተበት ጊዜ ነበር። እንዳለ በቃ ኢየሱስ በዛ ቀን ነው የሚመጣው ስለተባለ ሙሉ ንብረታቸውን ሽጠው ስራ ትተው እንደዛ እየጠበቁ እያለ
በተባለው ቀን ሳይመጣ ቀረ። ከዛ አብዛኞቹ ወደ አለማመን እንዲሄዱ ምክንያት የሆነ ነገር ነበር። በዓለማችን ላይ የተከሰተ ክስተት ነው ይሄ። ከዚህ የምንረዳው ማንም መገመት አይችልም። የፈለገ ቢያጠና የፈለገ ቢመራመር በዚህ ቀን ነው በዚህ ዓመት ነው የሚመጣው የሚለውን ማይታወቅ ነው። ስለዚህ ሲመጣ ምን ይሆናል? አሁን ኤኒ ታይም ላይ ከመጣ አማኞች ይነጠቃሉ። ይሄኛው ስውር አመጣጡ ይባላል። ቅድም ታሬ ሊያወራ እንደሞከረው ሁለት ሰዎች አብረው ከተኙበት አንዱ ይወሰዳል። ሁለት ሴቶች እየፈጩ ከነበሩበት አንዷ ትወሰዳለች። ይሄ የሚያሳየው ያመነው ይወሰዳል። ዓለም ላይ ድንገት ያመኑ ሰዎች ይነጠቃሉ፣ ይጠፋሉ እና ዓለም ግን ትቀጥላለች። በሚገርም ሁኔታ ዓለም ላይ ያሉ ሰዎች ይቀጥላሉ፣ ያላመኑ ሰዎች ይቀጥላሉ። ስለዚህ አሁን ዓለም ላይ አምኗል የሚባለው ሰው ምናልባት 2 ቢሊዮን እንደዛ ነው፣ እንደዛ ሊሆን ይችላል። ጌታን አምኗል ተብሎ የሚታሰበው ሰው አስቡ። ስቲል 6 ቢሊዮን ወይንም 5 ቢሊዮን የሚሆን ሰው አለ ነው። ስለዚህ ዓለም ትቀጥላለች። ምናልባት ጠፉ ሊባል ይችላል፣ ሰዎች እየጠፉ ነው የሚል ነገር ዜና ላይ ሊነበብ ይችላል። የዓለም ሲስተሟ ይቀጥላል እና በአየር ላይ ነው የምንነጠቀው እኛ ያመንን ሰዎች። በኢየሱስ ክርስቶስ አምኖ የዳነ ሰው፣ ኢየሱስ ክርስቶስን እንደ ግል አዳኙ የተቀበለ ሰው በአየር ላይ ኢየሱስን ሊገናኝ ይሄዳል። ኢየሱስ እስከ አየር ነው የሚመጣው። ያ የመጀመሪያው አመጣጡ ላይ ስውር አመጣጥ ነው። አማኞች ብቻ ይነጠቃሉ። ከአየር ላይ ሰይጣን ወደ ምድር ይወርዳል። ወደ ምድር ወርዶ 7 ዓመት የመከራ ጊዜ ነው የሚሆነው ምድር ላይ። ያመነ ሰው ግን ወይንም ቤተክርስቲያን፣ እንደ አጠቃላይ ቤተክርስቲያን ነው የምንባለው፣ እንነጠቃለን። በአየር ላይ ከእርሱ ጋር እንሆናለን። እዛ የበጉ ሰርግ አለ። እዛ ሰርግ ላይ ነው የምንሆነው። እንደየስራችን ይሰጠንና ሁሉም እንደየስራው እንደሰራው እንደለፋው መጠን ሽልማቱን ይቀበላል። ሽልማት የሌለውም ሽልማት አልባ ይሆናል። ከዛ እዛ የበጉ ሰርግ ላይ ይሆናል ለ7 ዓመት አየር ላይ ከኢየሱስ ጋር። ስለዚህ ይሄ አመጣጡ ኢየሱስ እስከ አየር ነው የሚመጣው። በታላቅ በመለከት ድምጽ ነው የሚለው ተሰሎንቄ መጽሐፍ ላይ አንደኛ ተሰሎንቄ 4:16 በታላቅ ድምጽ ነው የሚመጣው። ያ አመጣጥ የመጀመሪያው አመጣጥ። እዚህ ጋር የተጠቀሰው ግን ሁለተኛ አመጣጡ ነው። እነሆ በደመና ይመጣል፣ የወጉት ሳይቀሩ አይን ሁሉ ያየዋል። በዚህኛው ሁሉም ሰው ነው የሚያየው፣ አይን ሁሉ ያየዋል። በዛኛው አማኞች ቤተክርስቲያን ብቻ ነው ያንን ሁኔታ የሚረዱት። በዚህኛው ግን እዚህ ጋር ራእይ 1:7 ላይ የተጠቀሰው ላይ አይን ሁሉ ያየዋል። ኢየሱስ ክርስቶስ እስከ ምድር ነው የሚመጣው። ሲመጣ የመጀመሪያው ሲመጣ ለአማኞች በረከት ነው፣ ደስታ ነው። ይሄኛው አመጣጡ ግን ላላመኑ ሰዎች ፍርድ ነው እና ያላመኑ ሰዎች ይፈረድባቸዋል። በዚህ ከአፉ በሚወጣው ሰይፍ ይሞታሉ ይላል ዘካርያስ ላይ። እነዚህ አህዛብ ሁሉ ከአፉ በሚወጣው ሰይፍ ይጠፋሉ። ኢየሱስ ላይ የሚነሱ ጦርነት፣ የአርማጌዶን ጦርነት የሚሆነው ይሄ ነው። ሲመጣ ደግሞ የሚያርፈው እግሩ የሚያርፈው ኢዮሳፍጥ ሸለቆ ላይ ነው። እግሩ ሲያርፍ ተራራው 2 ቦታ ይሰነጠቃል፣ ሸለቆ ይሆናል። በዛ አህዛብ ሁሉ ይሰበሰባሉ። ኢየሱስን ያላመኑ ሰዎች እንደሄደ እንዲሁ ይመጣል ነው አይደል የሚለው መጽሐፉ። የሄደበት የደብረ ዘይት ተራራ እዛው ተመልሶ እዛው በሄደበት ተራራ ነው እግሮቹ ተመልሰው የሚያርፉት ነው። ከዛ በኋላ አሕዛብ ሁሉ ተሰብስበው ያላመኑ ሰዎች ሁሉ ከአፉ በሚወጣው ሰይፍ ይጠፋሉ። የአርማጌዶን ጦርነት፣ በዛ ጦርነት ይጠፋሉ። በዛ ግን በኢየሱስ በዚህ በ7 ዓመት መከራ በኢየሱስ የሚያምኑ ሰዎች አሉ። 7 ዓመት እኛ አየር ላይ ቆይተናል ያመንን ሰዎች። ያላመኑ ሰዎች ምድር ላይ እንግዲህ ሰይጣን ወደ ምድር ተጥሏል፣ ተፈቷል፣ ያሰቃያቸዋል። ለ7 ዓመት መከራ ይሆናል። በተለይ ባመኑ ሰዎች ላይ መከራ፣ እሱን በማይቀበሉ ሰዎች ላይ፣ ምልክቱን በማይቀበሉ ሰዎች ላይ በጣም ስደት ያስነሳባቸዋል። ከዛ በዛ መከራ የሚጸኑ አሉ፣ በዛ መከራ የሚገደሉ አሉ ባለመስገዳቸው ምክንያት ለአውሬው እና እነሱ ይነሳሉ። ያመኑት ደግሞ ወደ 1000 ዓመት መንግስት ይገባሉ። ወደ 1000 ዓመት መንግስት ይገባሉ። ያላመኑት ይጠፋሉ። እና ይሄ እያወራ ያለው ስለዛ አይነት አመጣጥ፣ ስለ ግልጽ ስለሆነው አመጣጥ ነው።
ሲመጣ ደግሞ እዛ 7 ዓመት ከእሱ ጋር ቆይተናል። ከቅዱሳኑ ጋር ሁሉ ነው የሚመጣው። ወደ ምድር ሲመጣ ዓለም ሁሉ ያየዋል። መለከት ምናምን ድምፅ የለም፣ በጸጥታ ነው የሚሆነው። ያኛው ጌታ በታላቅ ድምፅ ይመጣል የሚለው ስውር አመጣጡ ሲሆን፣ ይሄኛው ደግሞ ያለ ድምፅ እንደሆነ መረዳት እንችላለን። ልዩነቶች እነዛ ናቸው። እሺ፣ በደብረ ዘይት ተራራ ላይ እግሮቹ እንደሚያርፉ አቢቲ ተናግራል። እንደዛ ከሆነ ጦንጦ ላይ አንድ ያመነ ሰው እንዴት ነው የሚሆነው? ወይስ ጌታ ይሰበስባል ወይስ እንዴት ነው? አዎ አሕዛብ ሁሉ ይሰበሰባሉ ይላል። ወደዛ ወደ አርማጌዶን ጦርነት ይሰበሰባሉ። ጦርነት ነው አክቹዋሊ ሰይጣን የሚያደርገው ጦርነት ነው። ሰይጣን ከኢየሱስ ጋር እንደማለት ነው። ስለዚህ እዚህ ጋር ያላመኑ ሰዎች እስከሆኑ ድረስ ይሰበሰባሉ እነዛ ሰዎች ሁሉ እና ወደዛ ወደ ጦርነቱ ተሰብስበው ከአፉ በሚወጣው ሰይፍ ይጠፋሉ በእርሱ ያላመኑት። ስለዚህ መሰብሰባቸው አይቀርም። እንግዲህ መሰብሰብ ቀላል ነው። ሰው መሰብሰብ ከፈለገ በምንም ሊሄድ ይችላል። ሩቅ የሚባል ነገር የለም። ያው በዚህ ዘመን እንኳን አንተ የፈለክበት መሄድ ትችላለህ አይደል? ስለዚህ በምን አይነት ሜተድ ነው የሚሰበሰቡት የሚለው እሱ በምንም አይነት ሜተድ በዚህ ዘመን ከሄድን በፈለግነው ሜተድ መሄድ እንችላለን ትራንስፖርት ተጠቅመን። ግን ያኔ ደግሞ በምን እንደሚሆን አይታወቅም። ምን እንደሚሆን አይታወቅም። ግን ይሰበሰባሉ አሕዛብ ሁሉ። የኔ ጥያቄ ቅድም ስታወራ በስውር አመጣጥ ላይ መለከት ይነፋል ብላል እና በግልጽ አመጣጥ ላይ መለከት አይነፋም። በስውር አመጣጡ ላይ መለከት ስነፋ ያላመኑ ሰዎች ይሰማሉ ወይስ አይሰሙም? ያላመኑ ሰዎች ነገሩንም የሚያውቁት አይመስለኝም። ምክንያቱም ሁለት ሰዎች ከተኙበት አንዷ ትወሰዳለች፣ አንዷ ትቀራለች። ስራ ቦታ ላይም እንደዛው። ስለዚህ የሚቀረው ሰው ምን እንደተከሰተ የሚያውቅ አይመስለኝም በዛኛው እና ግን ሰው እንደጠፋ ምናምን ሊያውቅ ይችላል እንጂ ኢየሱስ ተገልጦ ሰዎች እንትን እንዳሉ እንደተነጠቁ ያውቃሉ ብዬ አላስብም። እና ለአማኞች ይመስለኛል ምናልባት ያንን የመለከት ድምፅ የሚሰሙትም አማኞች ይመስሉኛል። እንደ ሌባ በነገራችን ላይ እንደ ሌባ ይመጣል ሲባል ለነሱ ላላመኑት ለኛ ይመጣልናል ነው የሚባለው። እና የሆነ እንደ ሌባ ነው የሚመጣው ብለን እንድንጨነቅ አይደለም፣ እንድንሳቀቅ አይደለም። ምክንያቱም እዛ ጋር ምን ይላል? እንደ ሌባ ይመጣብን ዘንድ እኛ በጨለማ አይደለንም፣ እኛ በብርሃን ነን ይላል እዛ ተሰሎንቄ ላይ። እኛ በብርሃን ያለን ሰዎች ነን። ሌባንም ከፈራ የሚፈራው ጨለማ ላይ ያለ ሰው ነው። ስለዚህ ለኛ ይመጣልናል ብለን ነው የምናስበው። መገለጡ ለኛ መልካም ዜና ነው። ከሱ ጋር የምንሆንበት ከዚህ ዓለም ሁኔታ ወጥተን ከሱ ጋር የምናሳልፍበት ጊዜ ስለሆነ እጅግ የከበረ ሁኔታ ነው። ስለዚህ እኛ እናየዋለን። ስለዚህ ድምፅም ካለ መስማታችን አይቀርም ነው ያመንነው። ያላመኑት ግን ያንን አያውቁም። እሺ፣ እንደ ሌባ ይመጣል ብላል። ያው ማንም አያውቅም ሌባ የሚመጣበትን ጊዜ። ለምንድን ነው እንደዚህ የሆነው? ምን አለ ክርስቶስ የሆነ ቀን ይመጣለው እስከዛው ጠብቁኝ ብሎ ቢሄድ ምን ችግር አለው? ለምንድን ነው እንደዚህ ያደረገው? ይህንን ስንጀምር የሆነ ጊዜ ሳናወራ አንቀርም። ራእይን ስንጀምር እንደ ሌባ መምጣቱ ወይንም የሚመጣበት ቀን አለመታወቁ ሁል ጊዜ ዝግጁ እንድንሆን ነው የሚያደርገን። ሁል ጊዜ ዝግጁ ሆነን እንድንጠብቅ ያደርገናል እኛን። ምክንያቱም መች እንደሚሆን የማታውቀውን ከሆነ ምክንያቱም ዛሬ ሊሆን ይችላል፣ አሁን ሊሆን ይችላል እና እዚህ መጽሐፍ ላይ አልፋና ኦሜጋ በሚል መጽሐፍ ላይ እንደ ምሳሌ የተጠቀመው ሰባኪው ይሰብካል፣ ኢየሱስ ድንገት ይመጣል፣ በማንኛውም ሰዓት ይመጣል እያለ ይሰብክ ነበር። የሆነች ሕፃን ትሰማለች። ሕፃኗ እናቷን ትጠይቃለች እና ምን ማለት ነው ምናምን ብላ ስትጠይቅ ማንኛውም ሰዓት ላይ ይመጣል፣ አሁን ሊመጣ ይችላል፣ ዛሬ ሊመጣ ይችላል ስትል አዎ ስትላት እናቷ እንደዛ ከሆነ ፀጉሬን ስሪኝ፣ ኢየሱስን በተንጨባረረ ፀጉር ላገኘው አልፈልግም
እና ምንድነው እዚህ ጋር በቃ ውብ ሆኜ ላገኘው ፈልጋለሁ። ስለዚህ ምን አረገች ህፃኗ? ጀስት ኤኒ ታይም ሊመጣ ይችላል፣ ስለዚህ ዝግጁ መሆን አለብኝ የሚለውን ነገር ነው እዛው እንትን ያለችው። እና መች እንደሚመጣ አለማወቃችን ዝግጁ እንድንሆን ያደርገናል፣ ተዘጋጅተን እንድንጠብቅ። 2050 ላይ ነው የሚመጣው ከተባለ ምን የሚፈጠር ይመስላል ዓለም ላይ? ሰው ያው የሰውን ክፋት ታውቃለህ። በቃ እንደ ራሴ እንደፈለግኩት ልኖርና ያኔ ተስተካክዬ ይኖራሉ አይነት ነገር። አክቹዋሊ አሁን እዚህ ጋር ጥያቄም ሊነሳ ይችላል። ኢየሱስን ያመነ ሰው የሆነ ፍጻሜዋን ብቻ ጨራርሷን ብቻ ሊያሳምር ነው ወይ የሚኖረው፣ ወይስ ህይወቱን ራሱ አሳልፎ ሰጥቶ ነው የሚኖረው? ቀን ተገድቦ ቢነገርለት እንኳን ወደዛ አይነት አስተሳሰብ ይገባሉ ወይ በትክክል ያመነ ሰው የሚለውም ጥያቄ ሊነሳ ይችላል። ግን አለመታወቁ አንደኛ እሱ እንዲታወቅ ካልፈለገ እሱ መብቱ ነው አንደኛ። ሁለተኛ ዝግጁ ሆነን እንድንጠብቅም ማንኛውም ሰዓት ላይ ስለሚመጣ ራሳችንን ሬዲ አድርገን፣ ዝግጁ መሆን ሲባል በቃ እየተጋን፣ ይሄ ማለት ትጋታችን ታይቶ ነው ምንድነው ከሚለው ነገር አንጻር አይደለም። ኦልሬዲ በኢየሱስ በማመናችን ድነናል አይደል? ግን ደግሞ አላስፈላጊ ነገር እየሰራ እንዲመጣ አትፈልግም። ጌታ ነው፣ አምላክህ ነው፣ ትወደዋለህ። እና አላስፈላጊ ነገር ላይ አመፅ ላይ ብትገኝ እኮ ይወስዳል። ኦልሬዲ በኢየሱስ ስላመን ትወሰዳለህ አይደል? ግን ሽልማትህን ታጣለህ ነው። አሁን እየሮጥን ያለነው ለሽልማት ነው እንጂ የዘላለም ህይወት ለማግኘት አይደለም። ስሙን የምንጠራው፣ የምናገለግለው፣ ወርሺፕ የምናደርገው፣ ምንተጋው በመልካም ስራዎች ሁሉ ወንጌል የምንሰብከው ሽልማት ለማግኘት ከሱ እሱ ፊት ስንቆም ላለማፈር እንጂ እሱ ጋር አንሄድም እሱ ትቶን ሊሄድ ይችላል በሚል አስተሳሰብ አይደለም። ስለዚህ ያንን እያሰብን ኤኒ ታይም ሊመጣ ይችላል። ስለዚህ ኤኒ ታይም መዘጋጀት፣ ማንኛውም ሰዓት ላይ ዝግጁ እንድንሆን ያደርገናል። ቅድም ስታወራ በስውር አመጣጥ ክርስቲያኖች ይነጠቃሉ። ከዛ ለ7 ዓመት ምድር ላይ መከራ ይሆናል። እዛኔ ሰይጣን በአካል ይወርዳል ብለህ ነበር። እዛ ስጋ ለብሶ በአካል ነው የሚወርደው ወይስ እንዲስ ነው? ሰይጣን በአካል ይወርዳል ሳይሆን ከሰማይ ላይ ይጣላል። አየሩን የተቆጣጠረ አለ፣ የአየሩ ላይ አለቃ አለ። ኤፌሶን ላይም ስናነብ መጋደላችን ከስጋና ከደም ጋር አይደለም፣ ከስልጣናት፣ ከኃይላት፣ ከአየሩ ላይ ካሉ ሰራዊቶች፣ ከመንፈሳዊ ሰራዊት ጋር ነው እያለ ያወራል። እና አየሩ ላይ አለ የሰይጣን አሰራር ማለት ነው። እና አየሩ ላይ እኛ ምንሆን ከሆነ ከኢየሱስ ጋር ምንሆን ከሆነ ቦታውን መልቀቅ አለበት ነው። ስለዚህ ወደ ምድር ይወርዳል፣ ሰይጣን ከታሰረበት ይለቀቃል። ከዛ በኋላ ለ7 ዓመት ምድር ላይ እንግዲህ መንፈስ ቅዱስ የለም ሲባል ፕሬዘንሱ በህልውናው በክብሩ የለም። መንፈስ ቅዱስ ዛሬ ከቤተ ክርስቲያን ጋር አለ፣ አማኞችን ጋይድ ያደርጋል። ቤተ ክርስቲያን ከተወሰደች አይኖርም ነው መንፈስ ቅዱስ። ስለዚህ ሰይጣን ፓወር ያገኛል በዛ ጊዜ፣ እንዲሁም ተፈቷል። እና በዚህ ጊዜ 7 ዓመት መከራ ያደርሳል ማለት ነው በምድር ላይ። ተመልሰን ስንመጣ ሰይጣን ለ1000 ዓመት ይታሰራል። ድጋሚ ለ1000 ዓመት ሰይጣን ይታሰራል። ምድር ላይ ኢየሱስ ይነግሳል፣ ሰላም ይሆናል ለ1000 ዓመት። ሰይጣን በአካል ሳይሆን እንደዚህ ኖርማል እንደነበረው እንትን ይላል። ቁጥር 7 ላይም እነሆ ከደመና ጋር ይመጣል፣ ዓይን ሁሉ የወጉትም ያዩታል የሚለው ላይ ነው እኔ ጥያቄ ያለኝ። ዓይን ሁሉ ስል ያመነውንም ያላመነውንም ያካትታል ወይ? ሌላው ደግሞ የወጉትን ያዩታል የሚለው የወጉት እነማን ናቸው? የወጉቱ እነማን ናቸው ለተባለው አይሁዶች ናቸው። አሁን የዛን ሰዓት ኢየሱስ ክርስቶስ በተሰቀለበት ጊዜ ጎኑን
ወግተዋሉ። እነሱ የሰቀሉትም እነሱ ናቸው፣ አይሁዶች ማለት ነው። ደግሞ ሌላ አይን ሁሉ ያዩታል የሚለው ልክ ነው። ሁሉም ሰው ያያል በዚያን ጊዜ ማለት ነው። በግልጥ አመጣጡ ላይ ሁሉም ሰው ያያል፣ አማኝም ያላመነም። እዛን ሰዓት በሰባቱ ዓመት መከራ ላይ 144 ሺህ አይሁዶች ይሰብካሉ። እነሱም ደግሞ የእነሱንም ወንጌል ሰምተው ክርስቶስን ያመኑቱ ሁላቸውም በዚያን ሰዓት ያያሉ ክርስቶስን ማለት ነው። በጠየቀው ጥያቄ ላይ ቅድም ሁላችንም እያወራን ነበር። እዚህ ጋር ስናገር አይንም ሁሉ ያየዋል ሲባል ሁሉም ሰው ያመነም ያላመነም ከተባለ አዎ ያመነም ያላመነም ነው። እዚህ ኢየሱስ ክርስቶስ በዳመና ሲመጣ አማኞችም አሉ፣ የተነጠቁ ሰዎች ማለት ነው። ስለዚህ እነዚያ ሰዎች ያያሉ፣ ምድር ላይ ያላመኑ የቀሩ ሰዎችም ኢየሱስ ክርስቶስ ሲመጣ ያያሉ። ሌላው ደግሞ እዚህ በምድር የወጉትም እንኳን ሳይቀሩ ሲል አይሁዶችን ነው። ቅድም ለመጥቀስ እነሱ ሞክረዋሉ። አይሁዶችን ለመግለጽ ፈልገው ነው እዚህ ጋር እሱ እንዳሉትም ነው። ያው የወጉት እስራኤላውያን ናቸው ኢየሱስን፣ እነዛም ያዩታል። በየትኛው አመጣጥ ጊዜ ነው ያንን የሚደረገው? በሁለተኛው አመጣጥ እኛ ከተነጠቀን በኋላ 7 ዓመት መከራ ካለቀ በኋላ ነው የሚደረገው እና እነዚህ ሰዎች ሁሉ እንደሚያዩት እና ምድር ላይ ያለ ሁሉ ሰው እንደሚያየው ነው የምናገረው። እና እዚህ ቦታ አማኝን ያካትታል ላልከው እንደኔ አያካትትም እላለሁ። ለምን ያመነ ሰው ለምን ዋይ ዋይ ይላል? እና ደግሞ ለምን ዋይ ዋይ ማለት የሆነ ጭንቀት ውስጥ የሆነ ሲያቃጥል ምናምን የምንጠቀመው ቃል ነው። እና ይሄ ሰው አንድ ሰው በ7 ዓመት መከራ የራሱ ቢያምን ለምን እንደዛ ይላል? እኔ እንደዛ ነው የተረዳሁት። አይን ሁሉ በሚለው ሁሉም ሰው ምድር ላይ ያሉ ወገኖች ሁሉ ያዩታል። ምክንያቱም ግልጽ አመጣጥ ነው። በዚህኛው ተገልጦ ነው። በደመና በሚመጣበት ጊዜ ዓለም ሁሉ ያየዋል። ማያየው አይኖርም። በምድር ላይ በህይወት ያለ አካል ሁሉ ያየዋል። እና የወጉትም ሲል ደግሞ እንግዲህ እስራኤላውያን ናቸው። ከመስቀል አንጻር በምናይበት ጊዜ ሰቅለውታል፣ ጎኑን በጦር ወቅተውታል። በነገራችን ላይ ጎኑን በጦር የመውጋትን ታሪክ የጻፈው ከወንጌላት ዮሐንስ ብቻ ነው። ጎኑን የተወጋውን ያንን የጻፈው የዮሐንስ ወንጌል ላይ ብቻ ነው የምናገኘው። እና ያ ዮሐንስ ራሱ የወጉትም ያዩታል እያለ ያወራል። የወጉት ሲል ያው የወጉት አይሁዳውያን መሆናቸውን በመስቀል ላይ የሰቀሉት አሳልፈው የሰጡት እነሱ ከመሆናቸው አንጻር ነው። ግን ከማየት አንጻር አይሁድ ብቻ ሳይሆን ሁሉም ያዩታል። እንግዲህ የወጉትም ሲል እነሳንም አይሁዳውያንንም ጨምሮ ነው። ያኔ የነበሩ አይሁዳውያንን ነው ወይስ እነማንን ነው ሲባል አሁን ላይ ያሉ አይሁዳውያን፣ ምድር ላይ ያሉ አይሁዳውያንን ይመስለኛል። ምክንያቱም ያኔ ያሉት ኦልሬዲ ሞተዋል። የሰቀሉት አካላት እሱን ለማየት ይነሳሉ ብዬ አላስብም። ምክንያቱም ሙታን የሚነሱት አሁን ላይ ስላልሆነ ሙታን የሚነሱበት ጊዜ ይመጣል። ለፍርድ የሚነሱበት ጊዜ ይመጣል። እዚህ ጋር የሚነሱት ሙታኖች ማለት ከሞቱ ሰዎች የሚነሱት በ7 ዓመት መከራ አምነው አውሬው የገደላቸው እነሱ ሰዎች ይነሳሉ። ከዛ ከኛ ጋር አብረው ወደ 1000 ዓመት መንግስት ይገባሉ። ከዛ ባለፈ ያላመኑ ሰዎች ይነሳሉ የሚል ነገር ሌሎች ክፍሎች ላይም ስላላየው ያኔ በጦር የወጉት ራሳቸው ሰዎች ናቸው ወይ የሚለው ራሳቸው ላይሆኑ ይችላሉ። ግን የነሱ ዘር የአይሁድ ዘሮች ስለሆኑ አይሁድን ገለውታል ስንል አሁን ራሱ አይሁዳውያን ሰቀሉት ስንል አይሁዳውያንን እናስባለን አይደል? አሳልፈው ሰጡት ስንል አይሁዳውያንን አሁን ያሉ አይሁዳውያንን ነው የምናስበው። እና የዘር ሀረግ ላይ እነሱ ስላሉ ማለት ነው። ዋይ ዋይ ላሉ ለሚለው እንግዲህ ላላመነ ሰው አመጣጡ መጥፎ ነው። ፍርድ ነው፣ ለፍርድ ነው እየመጣ ያለው፣ ለቁጣ ነው እየመጣ ያለው። ቀደም እንደተባለው ከአፉ በሚወጣው ሰይፍ ይጠፋሉ ብያቸዋል። እና ወደዚህ ጦርነት ተሰብሰቡ እያለ አንድ መልአክ እንደውም የሰማይ ሰው አራዊት፣ ወፎች ኑ ድግስ አለ ትበላላችሁ፣ የሚሞቱ አሉ እያለ
ይጠራቸዋል የሚል አለ። እዚህ ራእይ ላይ እንደርስበታለን። እና ብዙ ሰው ይሞታል ካፉ በሚወጣው ሰይፍ። ለዛ መዓት ነው፣ ቁጣ ነው፣ የእግዚአብሔር ቁጣ የኢየሱስ ቁጣ የሚገለጥበት ነው። እዚህ ጋር አይን ሁሉ ስል ሁለተኛ ግልጽ አመጣጥ ስለሆነ ያመኑትም ከክርስቶስ ጋር አየር ላይ ነበሩ፣ ያመኑትም ምድር ላይ ነበሩ። ሲመጣ ያውቃሉ፣ ያያሉ፣ ሁለቱም ያውቃሉ። ግልጽ አመጣጥ ስለሆነ ሁሉም ያውቃሉ ብዬ ነው የሚያስበው። ደግሞ የወጉት ያያሉ ስል አይሁዳውያን ብቻ ናቸው ብዬ አላስብም። ያላመነ ሁሉንም ያጠቃልላል ብዬ አይዛብም ሆነ አይሁድም ሆነ ያላመነ ብቻ ሁሉንም ያቃጥታል። ለጥፋት ሊያጠፋቸው ነው ያላመኑትን እየመጣ ያለ። ስለዚህ ለአይሁዳውያን ብቻ ነው ብለን መነጠል አንችልም ብዬ አስባለሁ። እሺ የመጀመሪያ ጠይቃለሁ ያልኩትን ጥያቄ በትንሹ ዳሰሳሃል። እነማን ናቸው የምለውን የወጉት እነማን ናቸው? ምክንያቱም አርብ ቀን ላይ የወጉት ወታደሮች ናቸው፣ ከአይሁድ የመጡ ወታደሮች ናቸው። እና አዲሱ ትርጉም ላይ እንደው በደንብ እንትን ያደርጋል። እነሆ በዳመና ይመጣል የወጉትም ሳይቀሩ ይላል። የወጉትም ሳይቀሩ እና አይን ሁሉ ያየዋል ይላል። እናንተ አሁን አይማኞችን አይወክልም ምናምን የሚለው ላይ እሱ ጥያቄ ላይ ስላለ ነው። የወጉትም ሳይቀሩ አይን ሁሉ ያየዋል። ከዛስ የምድር ሕዝቦች ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ። የምድር ሕዝቦች ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ። እና ምድር ላይ ያለ ሁሉ ምድር ላይ ያለ ፍጥረት ሁሉ ሰው የሆነ ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ ይላልና ይህም ቦታ ብታብራሩልኝ። ሁሉ ስለሚል የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ስለሚል አማኞችም ሁሉም ውስጥ ስላሉ ዋይ ዋይ ማለት አለባቸው። እንዴት አማኞች አይሉም ትላላችሁ ለሚለው ጥያቄ ሁሉ የሚለው ቃል ካለው ነገር ብዛትንም በማሳየት ጥቅም ላይ ሊውል ይችላል። ሙሉ በሙሉ እያንዳንዱ ሰው ያንን ድርጊት ያደርጋል ማለት ላይሆን ይችላል። ያ ማለት በብዛት ማለት ሊሆን ይችላል። ለምሳሌ የዚህ ከተማ ሕዝብ ብዙ ሰው ወደ አደባባይ ቢወጣ የሆነን አካል ደግፎ ወይንም ለሆነ ሰልፍ ሁሉም ሰልፍ ቢወጣ ምንድነው የምንለው? የጡንጦ ሰው ሁሉ ሰላማዊ ሰልፍ ወጣ ነው የምንለው። ያን ስንል ቤት ምንም የቀረስ ሰው የለም ማለታችን አይደለም። ነገር ግን ካለው እንትን አንጻር ብዛቱን የጡንጦ ሰው ሁሉ ሰላማዊ ሰልፍ ወጣ ስንል ሁሉ ምትለዋን አንድም ሰው ሳይቀር ብለን ላንተረጉም እንችላለን። ሮሜ ላይም ስናይ እስራኤል ሁሉ ይድናል ይላል። በዚያ ጊዜ ድጋሚ እድል በሚሰጣቸው ጊዜ እስራኤል ሁሉ ይድናል። አሁን እንቅልፍ ላይ ናቸው። ያኔ ግን ሁሉም ይድናል የሚል እንትን አለ። ያ ማለት ምንም እስራኤላዊ ሳያምን የሚቀር አይኖርም ከማለት አንጻር አይደለም። ነገር ግን በብዛት አብዛኛው እንደሚድን እንደሚመለስ ከማሳየት አንጻር ስለሆነ እዚህ ጋር የምድር ወገኖች ሁሉ ስላለ አማኞችም እዛ ውስጥ ስላሉ እነሱም ዋይ ዋይ ይላሉ። አሁን እንደ ምክንያትም ስናስብ ለምን ዋይ ዋይ ይላሉ? መገለጡ እኮ ጥሩ ነገር ነው። ኢየሱስ መምጣቱ ሲያሰቃያቸው እነሱ እንደውም መጀመሪያ በነበረው ሲስተም ነው እየተሰቃዩ የነበረው። ሰይጣን ሲያሳድዳቸው መከራ ሲያደርስባቸው ነበር። ስለዚህ የኢየሱስ መምጣት እኮ ለነሱ የምስራች ነው ላመኑት። እና ምን ምክንያት ይኖራል ዋይ ዋይ የሚሉበት? ከምክንያትም አንጻር ስናስብ አያስኬድም። እነሱ ዋይ ዋይ ማለት የመጥፎ ነገር ምልክት፣ የጩኸት የስቃይ ምልክት ስለሆነ ለነሱ ደስታ ነው ያ መገለጡ። እና እንደውም እስከ መቼ ነው ማትፈርደው እያሉ እንደዚህ የሞቱ ነፍሳት እስከ መቼ ነው ዝም የምትለው እያሉ ይጠይቁት ነበር። ራእይ ላይ እናያለን። ከዚህ በኋላ እስከ መቼ ዝም ትላለህ? እስከ መቼ አንተ የሚከተሉ ሲሰቃዩ ደማቸው ሲፈስ ዝም ትላለህ እያሉ ይጠይቁ ነበር። ስለዚህ እሱ መገለጥ ለነሱ መልካም ነው ማለት ነው። የመጀመሪያው እነዚህ ሰዎች ዋይ ዋይ የሚሉት ያው ፍርድ ስለሆነ ነው። ፍርድ እየተፈረደባቸው ነው።
የሀዘን ጩኸት ነው እና እኔ ለምንድን ነው አማኞችን አይወክልም ያልኩበት አንደኛ ያመነ ሰው በዛን ጊዜ ዋይ ዋይ አይልም። ለምን ካልከኝ ኢየሱስን ተቀብሏል እና መጽሐፍ ቅዱስም ኢየሱስን የተቀበለ ሰው ዋይ ዋይ ይላል ብሎ አያስተምርም። ከዛ አንጻር ነው ያልኩት። ሌላኛው ደግሞ ማብራሪያ ላይ ዋይ ዋይ ይላሉ የሚለውን ይህ ሀዘን ለንስሐ ሳይሆን የፍርድ ቀን በመድረሱ ምክንያት የሚመጣ የድንጋጤና የለቅሶ ድምፅ ነው ይላል። ሁለቱም ለማስረዳት ሞክረዋሉ። ሁሉ በተባለው ውስጥ አማኝ እንዴት አይካተትም? አማኝ ለምንድን ነው ዋይ ዋይ የማይለው ለምትለው ጥያቄ እዚህ ጋር ስናገር 7 ላይ እና እርሱ በዳመና ታጅቦ ይመጣል፣ የወጉትን እንኳን ሳይቀሩ ሰዎች ሁሉ ያዩታል። በምድር የሚኖሩ ሰዎች ሁሉ መምጣቱን ሲያዩ ከሀዘንና ከፍርሃት የተነሳ ስቅስቅ ብለው ያለቅሳሉ። ስለዚህ እዚህ ጋር ይህ ባህሪ የአማኞች ነው ወይ የሚለው ማጣራት አለብህ። ከዚህ በፊት ባሉት በወንጌላትም ይሁን እነ ሮሜ ባሉት መጽሐፍታትም ሲናገር ምንድን ነው የሚለው ኢየሱስ እንዲመጣ በጣም ጓጉተው ነበር የሚጸልዩት አማኞች ምድር ላይ ያሉት ማለት ነው። ስለዚህ ይህ ባህሪ የአማኞች አይደለም። አማኞች የኢየሱስን መምጣት በጣም በጉጉት ነው የሚጠባበቁት። እነዚህ ደግሞ የፍርድ ቀን የቁጣ ቀን እየመጣ ስለሆነ ከሀዘን እና ከፍርሃት የተነሳ ነው እያለ ያለው መጽሐፉ ማለት ነው። ይህ ደግሞ የአማኞች ባህሪ አይደለም። አማኞች ክርስቶስ ሲመጣ በእንደዚህ አይነት ሙድ አይደለም የሚቀበሉት። ከዛ አንጻር ይህ አማኞችን አይመለከትም ብለን ወደ ድምዳሜ ደርሰናል። እዚህ ጋር ሁሉ የሚለውን አንድ ምዕራፍ ላይ ቃል ተከታታይ ሲጠቀስ ለዛ ቃል ትኩረት መሰጠት አለበት ተብሎ ይታመናል እና እነሆ ከዳመና ጋር ይመጣል ይልና ላይ ደግሞ ምንድን ነው የሚለው? ዓይን ሁሉ ይላል። ዓይን ያለው ሁሉ ከዛስ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። እንዴት ነጥላችሁ አሁን ሌላውን ሰው ነጥላችሁ ዓይን ሁሉ እያለ ነው። ዓይን ያለው ሰው ሁሉ ያያል። እዛን ሰዓት ሊገለጥ ባለ ጊዜ ምድር ላይ ያለ አዲሱ ትርጉም በምድር ያለ ሁሉ ነው የሚለው። በምድር ላይ ያለ ሁሉም ሰው ያየዋል ይላል እና ብዙም ማብራሪያው አሳማኝ አይደለም። እነሆ ከዳመና ጋር ይመጣል፣ ዓይን ሁሉም የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የሚለው እኔ እንደተረዳሁት ከሆነ አሁን ያመኑ ሰዎች ከምድር ወገኝተኝነት ወጥተዋል። አሁን የቀሩት ናቸው ምድር ላይ ሁሉ ያሉት የሚለው እና እነዛ ምድር ላይ ያሉት ሁሉ ያዩታል። ጎሳን የሚያሳይ ሳይሆን ሕዝብን አሁን ባነበብኩት ማብራሪያ ላይ በዛን ጊዜ ያመነ ሰው በ7 ዓመት መከራ ላይ ያመነ ሰው ምላሹ ምንድን ነው? አው ይህ ሁሉ ይሆን አሜን ይላል እዛው ቦታ ይላል አይደል? ያ ነው ምላሹ የአማኙ ማለት ነው። የአማኙ እዛን ቀን ደስታ በቃ ደስ ይለዋል እና ከዛ የተነሳ አው ይህ ሁሉ ይሆናል አሜን ይላል። እሺ የምድር ወገን ሁሉ የሚለውን አሁን ቅድም አቢ በጣም አስረድተዋል። ሁሉ የሚለው አሁን ከህዝቡ ብዛት በምድር ላይ ካለው ህዝብ አሁን አማኞቹ ትንሽ ሆነው ወይም ያኛዎቹ ያላመኑቱ ብዛታቸውን ለመግለጽ ፈልጎ ይመስለኛል። አሁን እዚህ ቦታ ላይ ሮሜ ምዕራፍ 11 ቁጥር 26 ላይ ምንድን ነው ምዕራፍ 25 ጀምሬ ላንብብ። ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ ይወዳሉ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው፣ እንደዚሁም እስራኤል ሁሉ ይድናል ይላል። እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል። እንደዚሁም እስራኤል ሁሉ ይድናል ስል እስራኤል ሁሉም ነው የሚድነው። በዚያን ሰዓት የማይድንም ሊኖር ይችላል። ሁሉ ይላል እዚህ ቦታ ላይ ደግሞ። ስለዚህ ብዛቱን ለመግለጽ ሊሆን ይችላል የተጠቀመው እዛ ቦታ ላይ ማለት ነው። እዚህ ሁሉ የሚለውን እስራኤል ሁሉም
አይድንም የማይድነውም ይኖራል ብለን ከተረጎምን ያኛውስ እንዴት ነው ማይተረጎመው? ስለዚህ እኔ እንደሚረዳው እዚህ ቦታ እስራኤል ሁሉ ብሎ እንደገለጸው እዛም ቦታ የምድር ሕዝብ ሁሉ ሲል ብዛትን ለመግለጽ ብዙዎቹ እነሱ ያላመነ ሕዝብ በዝቶ እንዳለ ያንን ለመግለጽ ይመስለኛል። እኔ አሁን የጌዲ ችግር በዛኛው አረፍተ ነገር ሁሉ ለሁሉም ከተተረጎመ በዚህኛውም ለሁሉም መተርጎም አለበት የሚል ነው። ግን አንድ ቃል እንደየአረፍተ ነገሩ ነው የሚተረጎመው እንጂ እዛ እንዲህ ስለተባለ እዚህ እንዲህ መባል አለበት በሚል አይደለም። ስለዚህ አይዲያውን ከአረፍተ ነገሩ አይዲያውን ትረዳለህ። አረፍተ ነገሩ ስለምንድን ነው እያወራ ያለው የሚለውን ከአረፍተ ነገሩ አይዲያ መረዳት ያለ ነው። ለምሳሌ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። ይሄ እዚህ ጋር ሁሉ የገባው ያመነ ሰው ሁሉ ይድናል ነው፣ አይጠፋም ነው። በእርሱ ያመነ በኢየሱስ ክርስቶስ ያመነ ሁሉ እዚህ ጋር ምንም ይጎል የለም፣ ብዛት የሚባል ነገር የለም። ሁሉ ግን ሙሉ በሙሉን ከመያዝ ባለፈም በብዛትም ጥቅም ላይ ይውላል። እስራኤል ሁሉ ይድናል ሲባል አንድም እስራኤል ሳይቀር ይድናል ማለት እንዳልሆነ፣ ስለዚህ እዚህ ጋር አጠገብ ለአጠገብ ሆኖ ተመሳሳይ ቃል በተለያየ መንገድ ሊፈታ ይችላል። አረፍተ ነገሩ ነው የሚወስነው ብዬ እናገራለሁ። ሰባት ላይ ነው ከዳመና ጋር ይመጣል ዓይን ሁሉ የወጉትም ያዩታል ይላል እና ዓይን ሁሉ የወጉት ስል ያው እስራኤላውያንን ነው ብለን ተረድተናል። እዚህ ቦታ ኢየሱስ ክርስቶስ ቂም ይዞ ነው ወይስ ለምንድን ነው የወጉትም ያዩታል? የሆነ ለመቅጣት የወጉት እንኳን ያዩታል ያለው ከምን የተነሳ ነው? እና እነሱም ብቻ ለይቶ ለምን የወጉት አለ? ጥያቄ ቂም ይዞ እዚህ ጋር እየተናገረ ያለውም ኢየሱስ አይደለም። በመጀመሪያ ዮሐንስ ነው የሚያየው። እሱ ሲመጣ ዓይንም ሁሉ የወጉትም ያዩታል። ኢየሱስ ራሱ የሚናገር ቢሆንም ያ የወጋው ሞቷል ያሉት ራሱ ኢየሱስ ክርስቶስ ከቂም ደረጃ አይደለም እየተናገረ ያለው ማለት ነው። መምጣቱን እንዳልሞተ ሕያው መሆኑን ከማሳየት አንጻር ቂም መያዝ ስንል እንደ ሰውኛ እንትን ማለት የለብንም። ምክንያቱም ሰው ቂም ከያዘ ያንን ለመበቀል ስለሚፈልግ ማለት ነው። ኢየሱስ ግን እንደዛ አይደለም። በመስቀል ላይ እየተሰቀለም የሚያደርጉትን አያውቁምና ይቅር በላቸው እያለ የምልጃ ጸሎት ጸልዮ ነበር። ከዛ አንጻር እሱ ምን ቂም ይዘው እዛው ማጥፋት አይችልም እንዴ? ምንም እኮ ጊዜ ማራዘም አያስፈልጉም። እሱ ማጥፋት ቢፈልግ መበቀል ቢፈልግ ምንም እሱ ጊዜ መጠበቅ የለበትም። ነገር ግን የወጉትም ያዩታል ማለት መወጋቱ ትልቅ ኢቨንት ነው። መውጋት ካለመቀበል ጋር የተያያዘ ነው። አላመኑትም፣ አልተቀበሉትም። ከዛ አልፎ ጌታቸውን ሰቅለውታል። ቢገባቸው ኖሮ ጌታቸውን ባልሰቀሉት ነበር እያለ ያወራል ሌላ ክፍል ላይ ጳውሎስ። ስለዚህ መሰቀሉ አምላክ ነው የተሰቀለው፣ ኢየሱስ ነው የተሰቀለው። መሰቀሉ ትልቅ ኢቨንት ነው። እንደዛ ብቻ ሳይሆን ያ ቃል ለምን ተጠቀመ? ያላመነ ይፈረድበታል ይላል። ለምን የወጋ ብቻ እዛ መስቀል ላይ እንትን ያለ ብቻ ሳይሆን ሌላ ቦታ ላይ ያላመነ ይፈረድበታል። ስለዚህ ባለማመኑ በኢየሱስ ክርስቶስ ባለማመኑ ምክንያት ቁጣ አለ ነው። እዚህ ጋር የወጉት ለምን አለ? ሌላ ቦታም ያላመነ ይፈረድበታል ቅጣት አለ እያለ እና ቅጣቱን የሆነ ቂም ይዞ በቃ እበቀለዋለሁ ብሎ ሳይሆን ትክክለኛ ፍርድ ያ ስለሆነ ነው። መንገድ ተሰጥቷል፣ ነፃ ምርጫ አለ። ያንን ኢየሱስ ክርስቶስን እመን ተብሎ ኢየሱስ ክርስቶስ የኃጢአትን ዋጋ ተቀብሎ ከፍሎ ያንን አልቀበልም ካልክ ለዛ ቅጣት አለው። ስለዚህ የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ ያላመኑበት ይቀጣሉ፣ ይፈረድባቸዋል፣ የወጉትም ያዩታል የሚለው በእንደዛም መታየት ይችላል። የሆነ ያላመነም ይላል፣ ከዛ የተለየ ነገር አይደለም። የሆነ ስፔሻል መወጋቱ ስፔሻል ኢቨንት ነው። ያንን ያደረጉት ደግሞ
ቢመለሱ ያው ቂም ይዞባቸዋል ተብሎ እንትን አይሉም፣ ይድናሉ። ካልተመለሱ ደግሞ ማንም ያልዳነ ሰው ያላመነ ሰው እንደሚፈረድበት ይፈረድባቸው።